አካባቢ ሽማግሌ የለም ወይ? የሀገር ሽማግሌ የለም ወይ? የቡታጅራ ስም እንደዚህ ሲጠፋ የሚቆጣ እንዴት አንድ ሽማግሌ ይጠፋል? በቡታጅራ ላይ እንዴት አንድ የሃይማኖት አባት ይጠፋል? ቡታጅራ ውስጥ የቡታጅራ ልጆች በመስቀል ላይ እንደዚህ አኩኩሉ ሲጫወቱ እንዴት አንድ ሰንበት ተማሪ የለም ቡታጅራ ውስጥ? ሰንበት ተማሪዎች የሉም ቡታጅራ ውስጥ? የቡታጅራ ሰባኪ ወንጌል የለም? የቡታጅራ የዛ አካባቢ የነጋሽዬስ ንስሐ አባት የለም? ትዳር እንደፈለገ መበጥበጥ አለበት? ትዳር ብልግና ላይ መሰማራት አለበት ነው ወይስ ቡታጅራ ጠቅላላ ያለ መተት ሌላ ስራ የለውም? እንደዚህ ነው እየተባለ ያለው። የቡታጅራ ሰዎች ለራሳቸው አይጨነቁም? ለባህላቸው ለወጋቸው አይጨነቁም? ያ የተከበረ ህዝብ አለቀ እንዴ ከምድሩ ላይ እንዴ? በጀግናነቱ በስራው በሰው አክባሪነቱ በሃይማኖተኝነቱ ሙስሊም እንደ ሙስሊም ክርስቲያን እንደ ክርስቲያን የሚታወቀው የቡታጅራ ሰው አለቀ እንዴ ከቡታጅራ እንዴ? በጣም እኮ ነው ትልቅ ነገር እኮ ነው እየተበላሸ ያለው። በጣም ወደሚያስፈራ ነገር እኮ ነው እየሄድን ያለ ነው። እኛ ስለ ሄርሜላና ስለ ሩታ አኩኩሉ አይደለም። እኔ ትልቅ ሰው ነኝ። የነሱን ንፍጥ የሆነ አኩኩሉ ላዳምጥ እኔ ወደ ዩቲዩብ አልሄድም። የነሱን ንፍጥ ወሬ ለማዳመጥ ቁጭ ብዬ ጊዜን አልገልም። በቃ እግዚአብሔር ይበቀላችሁ ብያለሁ። እርግማን ኃጢያት ነው አይደለ? እግዚአብሔር ይበቀላችሁ። ለምን? እኔ ስለነገርኩት እግዚአብሔር አይሰራም። እውነቱን አይቶ ግን እግዚአብሔር ይፈርዳል። እንዴ ነገ ላይ ልጄን የት ላሳድግ ነው? እኔ ነገ ላይ ልጄ ምን አይነት ትዳር ልትመራ ነው? እንዴ ምን ሆናችኋል? በጣም እኮ እየተበላሸን ነው። እንዴ በአንድ ቀን አይደለ እንዴ ጽጌን ሚዲያ ላይ ያስቀረብናት እንዴ? ሊያውም ለላሊበላ ተብሎ መስቀል ከላሊበላ በታች ሆነ። የላሊበላ ህዝብ ምክንያት ነው አይደለ ጽጌ ለዛ ሁሉ ሚዲያ ለቀርባ መልስ የሰጠችው። ምን ነው የኛ መስቀል እንደዚህ ልካጣ እና ታዲያ ለወሎ ህዝብ ተብሎ ነው ያ መልስ የተሰጠው። እኛ ኦርቶዶክሳውያን አዚም ተደርጎብናል እንደ የኛ መስቀል የነ አብርሃም ዩቲዩብ መሸቀያ ሲሆን አያመንም እንደ ኦርቶዶክሳውያን አይሰማችሁም እንዴ? ለምንድነው ቪዲዮ ማትሰሩት? ሁላችሁም ለምንድነው ቪዲዮ ማትሰሩት? ለምንድነው ሼር ማታደርጉት? ለምንድነው በገባችሁበት ቦታ ድምጽ ማትሆኑት ለመስቀል ብላችሁ ነው ወይስ ወሬ ብቻ ነው የሚናፍቀን እንጂ የእግዚአብሔር ነገር አያመመንም እንዴ? እዚህ ጋር ያለሽ ዘርዬ እኛ እኮ በወቅቱ ጠይቀናል። ልክ ጠይቀን አንድ ቀን ሙሉን ስንውልበት የዛን ሁለት ማታ አስወለቁ። ገባሽ? ከዛ ሩታ ማናት ቡዜን አፋጣጠቻት። እሺ አውልቀሽ ምን አገኘሽ አለች። ከኔ ነው ከናንተ ነው እንጃ አይሰማም። ማለት ኮፒ ክስታችን በኋላ ጊዜ ካለኝ አወራለሁ። ችግር የለም። የምሬ ነው። ውስጤን ስለመጣ በጣም እናመሰግናለን። የኔ እናት በጣም እናመሰግናለን። እግዚአብሔር ያክብርልን። በጣም ነው የሚደብረው። ክርስቲያን ሆኖ እኮ ነው ክርስቲያን ሆኖ መተት የሚሉት በመስቀሉ አያምኑበትም ወይ? ካላመኑበት ለምን እንጠረጠሩ? ለምን መስቀል ስም ያጠፋሉ? ለምን ሌላ ክርስቲያኖቹን የሚያምኑበትን እንትን ያጠፋሉ? የምሬ ነው። ውስጤን ስለነካኝ ነው። መሄድ አለብን፣ ጥግ ድረስ መሄድ አለብን። በሌላው ነገር ተበላሽቶ በሌላው ነገር አጨራርፎ ተሸፍኖ ኖሯል እስካሁን ድረስ ማለት ነው። ይሄን ነገር ማስተካከል ማሳመር አለባችሁ። ገብተሽ ሀሳብ ካለሽ ሀሳብሽን ስጪ። በኮመንት የኮመንት አርበኛ አትሁኑ። ጎበዝ ከሆናችሁ እያወረድን ከላይ ከስር እያስገባን የሌላ መምለክ ተከታይ አማራጭ ቆንጆ የኔ እናት መስቀል ሃይማኖት ነው አላልንም እኛ። መስቀል ቤዛችን ነው። መስቀል መዳኛችን ነው። መስቀል የሃይማኖታችን መገለጫ ነው። የኔ ቆንጆ በመስቀል ነው ምንድነው ኢየሱስ ክርስቶስ እኛን ለማዳን ሲል እዛ መስቀል ላይ ተሰቅሏል። እሺ ሃይማኖት ነው ያልሽ አይደለም፣ እምናምንበት ነው። እኛ ኦርቶዶክሲያን በመስቀሉ እናምናለን። የሚገባሽ ከሆነ አምነንም እንድናለ ጃኒሻ ነው ጃኒላ ነው ጃኔላ ነው የኪዳነ ምህረትን ምስለ ፍቅር የተጠቀምሽ የኔ እናት ከሸዋ በላይ ያለሽ ቲጂ እንዴት ናችሁ? መሲ ቆይ እግዚአብሔር ይመስገን ከላይ ያለሽ ቆይ አንዴ ከታች እግዚአብሔር ይመስገን ቆይ ከታች ያለችውን አንዴ ወደ ላይ እንሄድ። እሺ መሲ አስገብኝ የሚሉትን አንዳንድ ቁጥር የሚጽፉትና ከስር እንትን የላኩትን ከስር እያየሽ ፕሊዝ ከስር እያየሽ አስገቢልኝ። እሺ ብዙ መግባት ይፈልጉ ሰዎች ምንም አያረጉም። ቆይ እነዚህ ሰጥተው ሀሳብ ሲወርዱታቸው ነው ታፕታፕ ያርጉ ለመግባት ከፈለጉ እናስገባለን። ግን እዚህ ጋር ያሉት ይውራሉ። ለዛ ነው ያስኩት። ኦኬ በደንብ ተብ የሚያደርጉትን እያየሽ ደግሞ አስገቢ። እሺ ቀጥ የኔ እናት ከስር ያለሽው
እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እኔ ሌላ ምንም የምለው ነገር የለም፣ ግን ሃይማኖታችንን እንደዚህ በሶሻል ሚዲያ ሴት ልጅም በሶሻል ሚዲያ ያስረከሰ ይቀርቶ ሃይማኖታችንን በሶሻል ሚዲያ እያስረከሱት ነው ያሉት። እንዴት እንደሆነ ራሱ ለነሱ ራሱ ትንሽ እንኳን እነሱ ይሁን ከነሱ ጋር ያለው ሰው አንድ ሰው እንኳን ራስ የለውም እንዴ? አንድ ሰው እንኳን አይጸጽታቸውም ለትንሽ እንኳን። ስለዚህ እግዚአብሔር ብቻ ልቡና ይስጣቸው። ነገር የለም ሌሎቻቸው ቀጥሉ። ግን ሃይማኖታችንን በሶሻል ሚዲያ ይቆሽሹን በህግ መጠየቅ አለባቸው። አንደኛ ነፍሰ ጡር ሴት በእነሱ የመጣ ነፍሰ ጡር ሴት አልተከበረችም። የነሱ ቪዲዮ የሚያዩ ከነሱ በታች ያለው ነው ቪዲዮአቸውን የሚያዩ። ልቡን አጥፍተውታል። አገራቸው ላይ ቤተክርስቲያን የለም። እንዴት እንደሆነ ብቻ አላውቅም። ብቻ እግዚአብሔር ልቦና ይስጣቸው ነው የምለው እኔ። ሌሎቻችሁ ቀጥሉ። ልቡን ልቀቃቲ አንደው ሰው እንድንለቅ ቶሎ ቶሎ እንትን በሉ። የተናገርን ሰዎች ብቻ ልንውረድ ወደታች። እሺ መስዬ ትጅዬ ሁላችሁም እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን። እንግዲህ ዛሬ የያዛችሁት አቋም አንድና አንድ በመስቀላችን ነው። በጣም ደስ ብሎኛል። ትጅዬ ተስፍሽ ያረገው ሸር አድርጌልሻለሁ እና እሱም ሰምቷል። አዎ አየሁትኝ እኮ ያ ገብቼ ነበር። እኔም እኮ እሱ ጋር አላስገባ ብሎኝ ነው እንጂ ብዙ ሌላ ርዕስ ላይ ነበረ። ያ አዎ ከኛ ደግሞ አንቺ ትንሽ ያው ትሰሚያለሽ ብዬ አስባለሁ። ቪዲዮ ሰርተሽ ለነሱ እንዲደርስ ብታረጊ እርግጠኛ ነኝ ተስፍሽ ያረገው ያስገባቸዋል ወይም ጥሪ ያደርግላቸዋል ብዬ አስባለሁ። እውነትም ትናንትና መጥቶ ድኖ መጥቷል ብለዋል እና ድኖ የመጣበት በምንድን ነው? ኦኬ ታሟል ከተባለ በምንድን ነው ድኖ የመጣ? የልጅቷን ስም አጥፍቶ እንደገና በመስቀላችን ላይ አሬ ነካው አስመስሎ እንደዚህ አንጠል አውጥተው ጥለው በምንድነው ድኖ የመጣው? ይሄ ልጅ እነሱ ሲያወሩት የነበረው መስቀሉ ላይ መተት ተሰርቶበታል እያሉ ነው ሲያወሩ የነበረና እኛ ማስረጃ እንፈልጋለን። በምንድነው ድኖ የመጣው? ሄዶ ወይም ጸበልም ሆነ ምንም ሆነ የለፈለፈ እንግዲህ መተት ከሆነ ሲለፈልፍ ምናምን ይናገራል አይደለም። ስለዚህ ያን የተሻለበትን ነገር ማስረጃ እንፈልጋለን። በመስቀላችን ቀልዶ አይቀሩም። በቃ እሱ እንደፈለገ ሩታንም ይምረጥ። ምን እስከዛሬ ስንዘላዘር ቆይቶ አይደል? መረጣት አልመረጣት እኛ አይመለከተንም። ግን መስቀላችን ላይ ቀልደውበታል። ዶላራቸውን ነው የሰበሰቡበት። ስለዚህ ቀልድ የለም። ትልልቅ ፎሎ ላይ እንዲደርሳቸው እነ ተስፍሽ አረገው በቃ ትልልቅ ፎሎ ያላቸው እንዲደርስ ቢያንስ ከኛ ደግሞ እናንተ ትንሽ ትሻላላችሁ፣ ተሰሚነት ታገኛላችሁ ብዬ አስባለሁ። እና ሁላችሁም ቪዲዮ እየሰራችሁ ሸር እያደረጋችሁ ምናምን ቢሰራ አሪፍ ነው ብዬ ነው የማስበው። ሁላችንም ዛሬ የሚመጣ እንዲሆነ ኔትወርክ አለ ወይ የዛሬውን ቪዲዮ አይተን ሁላችንም አብራርተው ካልተናገሩ የዳነበትን ምን እንደሆነ ካልተናገሩ እውነት አንለቃቸው። ልክ እኛ መናገር አንፈልግም። ማስረጃውን እዛ ቦታ ላይ ሲጮህም ይሁን ሲለፈልፍ ሲናገር ማስረጃ ነው የምንፈልገው። ቪዲዮም ይሁን እንትንም ይሁን ሩታ አድርጋበታለች ትክክል ካሉ የሩታን አውዲዮ ከማጋ ተነጋግራ ምን እንዳደረገች እንዴት እንደሆነ ይሄን ሁሉ ነው የምንጠይቀው። ቀልድ የለም። እንደዚህ በፊቱ እንደ ራቁት ፎቶ ወይንም እና እቤቱ ውሃ ደፋችበት እንደተባለው ዝም ብለን አናልፍም። ሴት ናት። ከመስቀሉ በታች ለሩታን እንቆማለን። ስሟ እንዲጠራ ነው የምንፈልገው። ይሄ ነው በቃ። ትናንት የመጣችው ነች እንደዚህ ራቁት ፎቶ ቤት ውስጥ ጠርታ ውሃ ደፋችው ቅብጥር ሰ እንደተባለው። ምክንያቱም አላየንም። ከካሜራ ጀርባ ነው ይሄን ነገር አደረገች አሉ። አሁንም አብርሃም ወደ ራሱ ተመልሷል ተብሏል። አልወሳለን እንኳን ተመለሰ። የተመለሰው በምንድን ነው? ምን አድርገውት ነው? መጀመሪያ በምን እንዴት ሊወጣ ቻለ?
እኔም የምፈልገው ይሄ ነው። በቃ የልጅቷ ስም በጣም ነው የተጠለጠለው። ከሷም አልፎ ቤተሰቦቿ መተተኛ ናቸው እየተባለ ሲሰደቡ ኑረዋል። የሷም ስም መጥራት አለበት። እንደገና ደግሞ ከምንም በላይ ደግሞ መስቀላችን በቃ መስቀላችን ማለት ነው ማሬ ቲጂዬ ማለት ነው ያለውን ነገር እኛ ለሌላ ጉዳይ ሳይሆን እኔ እንትናን አወርቸዋለሁ እያዋሮት ነው ገብቼም የተናገርኩት ወንድማችን ጋር እኔ ነውና ያለውን ነገር ይሄኛውን በቀላሉ የምንተው ነገር አይደለም። አንቺ ነሽ አይደለም? ኦኬ ተስፍሽ ገብተና ከተናገርሽ አንቺ ነሽ። አዎ ቪዲዮንም የበለጠውን ቪዲዮ ልኬለታለሁ። ይሰማል ድምጼ? አዎ ይሰማል። ቅድስት ነኝ እና የበለጠውን ቪዲዮም ልኬለታለሁ፣ በዋትስአፕም ቦይስ አድርጌለታለሁ። ያለውን ነገር ነው። ሁላችንም የሃይማኖታችን ነገር ይወክለናል ምንናገር የምትሉ ካላችሁ ሁላችንም ግሩፕን ሰብስብና ሙስሊሞች አይተናል ወደው መረጃ እንዴት ነው ሁሉም ነገር የሚያቆሙት ተረዳሻ? የኛ ሰዎች ግን ደካማ ነን ከኔ ጨምሮ መብት እውነት ነው። ስለዚህ ይሄን ነገር መተት ነው። ትናንትና ወደ ራሴ ተመልሻለሁ ብሏል። ወደ ራሱ የተመለሰበት የዛሬው ቪዲዮ እንጠብቃለን የሚባል ነገር የለም። መስቀላችን ነው እንደ እባብ የተንጠለጠለው፣ እንደ እባብ የተቋሸሸው መስቀላችን ነው። የዛሬው ቪዲዮ የምንጠብቀው ነገር የለም። እኔ በነገራችን ላይ በግል በውስጥም እኔ እየወሰድኩ ነው ሚዲያ ላይ እንዲሰራ ስለፈለኩ ነው ቪዲዮ እንጂ በውስጥ እየሄድኩ ነው። ግሩፕም እንሰርት እንጂ እውነት ትክክለኛ ሃይማኖታችን የምትሉ ከሆነ ግሩፕ እንሰርና ይኸውልሽ ለእንትና ኦኬ ይኸውልሽ ለነጋሽ ሚዲያ መረጃ ሰጥቼው ነበረ። እሱም በዋትስአፕ ላይ ማውርቼው ልኬለታለሁኝ። በቲክታክ ላይም ፎሎ አድርጌው ልኬለታለሁኝ። በውስጥ በጣም ላይክ ሰጥቼለት ፈልጌ ነበር መረጃ ላቀብል ብዬ ምን ልርዳሽ ብሎ ምን ልታዘዝ ብሎኛል። ልኬለታለሁኝ። የነሱ እነዚህ ኢቭን ሙስሊሞች ያደረጉትን እኔም የሰራሁትን ብዙዎች የሰሩትን ሼር አድርጌለታለሁ። ባይገባ እንኳን እዚህ ጋር እንኳን ላይ እንትን ሼር አድርጉለት ነጋሽ ሚዲያ ሰርች አድርጋችሁ ብያለሁኝ። ቢኖር እንኳን ይሰማዋል። ብዙዎች ሲሆኑባቸው ሀሳብ መስጠታቸው ስለማይቀር መድረሱ አይቀርም። ችግር የለውም። የኔ እናት እንይዝና ያለውን መረጃ በደንብ የእንትናን ግን በተቻላችሁ መጠን ይሄ ሲያወልቁ የነበረውን ዳውንሎድ አድርጋችሁ በስልካችሁ ላይ ያዙት። ያጠፋሉ። በስልካችሁ ላይ አውርዳችሁ ያዙትና እስካሁንም ይሄኔ ብዙዎች እጅ ይኖራል። አይኖ የታወቀ ነገር ነው። ዝም ማለት አንችልም። ኦኬ በቃ አለ ዛሬ ደግሞ አሁን ላይ አካባቢ ትንሽ ከመሻ ካለ በኋላ ደግሞ አባት ይመጣሉ። ከገዳም ላይ ጠርተናቸዋል። ይመጣሉ። መጥቶም ደግሞ ያለውን ነገር ይናገራሉ። ሁላችሁንም የሩታን የአብርሃምን ፎቶ ማድረግ ትታችሁ ፍትህ ለመስቀላችን የሚልና የመስቀላችንን የስዕና አድኖ ተጠቅመን አስቴት እንሰጣለን ማለት ነው። ወደ ኋላ ምንል ነገር አይደለም፣ የምናቆም ነገር አይደለም። ይሄ በጣም ተንቀናል። የት ነው ያለው? ስንት ሰዓት ላይ ነው? ይሄንንም ይኸውልሽ ስንት ሰዓት ላይ ነው? የት ነው የሚከፈተው? ቦታው የት ነው? ላኪልንና ንገሪንና እዚህ ጋር አሁን 100 ምናምን ሰው አለ፣ እንገባለን። ፎሎ አድርጉኝና እኔ ቤት ነው የሚካሄደው። ፎሎ አድርጉኝ ሁላችሁም እና እኔ ቤት ነው የሚካሄደው። እኔ አውራታለሁ። ልጅታን ይዛችሁ ትመጣለች። ያለውን ነገር ሙሉውን ከነ ማስረጃ እንሰጣለን ምናምን ነገር ላይ ማለት ነው። ለምን ቤተክርስቲያኑ የራሱ ህግና ደንብ አላት። በምትጠይቀው መስመር ላይ የሚጠይቀው መስመር ትጠይቃለች። እናመሰግናለን። ፎሎ አርጓት፣ በደንብ ፎሎ አርጓት። በኋላ እሷ ቤት ክርስቲያንም ሙስሊሞችም ሀሳባችሁን እሷ ቤት ገብታችሁ ለአባቶች ትነግራላችሁ። ብቻ እነዚህ ሰዎች እንዲጠየቁልን እንፈልጋለን። ከአባቶች ደግሞ የምትሰሙት መልስ ይኖራል። ሰዓቱን ብነግሪን በዚህ አጋጣሚ ደስ ይለናል። እኛም እንድንመጣ ላይፍ ስትገቢ ማለት ነው ስንት ሰዓት እንደሚመጡ። አልመለሰችልኝ ነው ልጅቷ ስላልመለሰችልኝ እየጠበቅኳት ነው። በቃ እሺ ሼር አድርጊልኝ፣ ለእኔ ሼር አድርጊልኝ በውስጥ እሺ እናትዬ። ቪዲዮውን ብሰራ አሪፍ ነው። ፎሎ ያደረግናት ሰዎች እናየዋለን እና ሰዓቱን ታወቅሽ በኋላ በዛጋጠምነት አንድ ነገር ማለት ነው። ሁላችሁም እየገባችሁ ይህ መንደርም ቲክቶክም ፎሎአችሁንም ከንትንም አንሱ። ጥፋታችሁ ገብቶ ይቅርታ እስካልጠየቁን ድረስ ቤተክርስቲያናችን እኛ እንወዳችኋለን። ሃይማኖታችሁን አንድ ቀን ነክተናቸው አናውቅም። ሃይማኖታችሁ ወደናቸውን እየተከተልናቸው ያለ ነው አይደለ? ስለዚህ እነሱም ደግሞ የኛን ሃይማኖት መውደድ አለባቸው። ጠይቁ፣ ጥያቄ ጠይቁ። እነሱ የራሳችሁ ጉዳይ ነው። እርቀረከሰች ወለደች እንኳን ለምን ጨምራ እንትን አትልም። የሚያስወራ ነገር ማስወራ ነገር ዛሬን አንቺ ደግሞ የምታውቂ ሙድ ማዝ እና እርጉዝ ነች እንደ እሷ እርጉዝ ከሆነች አሁን
በቃ ወላውታትና ለማፋታ ተዘጋጅሽ ካምባላ ታብታብ ያደርጋል ታርግዛለች ትወልዳለች አንድ ነገር ሩት 44 አንድ ነገር ልጠይቅሽ እቺ ልጅ አሁን መተታሰርታለች አብላ አርጋ አሳምማለች ያሉ አሁን ልጁ ድኗል ያሉ ነው መረጃ ወጡ ይሄ ነገር አውሪ ስለርግዝ ነው ምን አገባሽ አንቺ የምትደግፊው ሩታ ነው አርሜላ አይ ሃሃ እርጉዝ ካልሆነች ለምን አለች እና አለች ለእኛ ነገረች እኮ ያኔ ለምሰማሽ ያላንቺ ነገረች አልነገረች ምን አገባሽ በቃ መቶ ነው ተሸከመው እሷ ዝምታን ብትሰብር ጥሩ ነው ዝም ከምትል ለቤተሰቦቿም በቃ ለሚመጣው ነገር እንትን ጥሩ ነበረ ባለፈው እኮ ተፈራረሰ ብሎ ወደንሷ እያለቃቀሱ አይደል እንዴ አራው ለምንም እንትን እንደው አያምም እንደ የሷ እንትን እጅ ላይ ነው እንዴ አይደለም ሁለተኛ ቀን መታ ሀብል ካንገት ካላወጣች ሁለተኛ ቀን መታ ሀብልን ካንገት ካላወጣው ያለች ነበር እነቱ ማችታም ታውየው ማለት ነው ይሄ ነገር ከወረደ እኮ ሰው ቢያንስ 15 ቀን ወር ሙሉ ያማል ልጁን ያሳድግ በስነ ስርዓት ነገ ወረደ ደግሞ ለአብሽ እንደው ቢዶ መያዝ አለባት ካልሆነ ይሄ ነገር ተቀብሎ ነው ከሷ ጋር የሚኖረው አንቺ አብራም ትያለሽ አብራም ከሷ ጋር ተመካክሮ የሚሰራ አብራም ትያለሽ አንቺ የልጅቷ ነገር አውሪ ሌላ ነገር አታውሪ በእናትሽ ድሮም እሱ እኮ ለመደች ብቻኝነት ብቸኝነት አይደለም ልጅቷ መተታምናት አዝብሎ እውነት ሳይወጣ የሷ ሀቅ ሳይወጣ ዝም ብሎ መቅረት እሱን አውሪ እንጂ ስለ እሷ እርግዝና ወረደ ወጣ ምን አገባንኛ እሱ ራሱ ይጠይቅ ማውራት ያለባት ዝም እንትናም ሩታም ዝም ማለት አልነበረባትም ተራሷ ልጅ ያላላላችሁም እንደ ምን ነው እናንተ ደግሞ እንትኖላችሁ አሁን እኮ ይጠይቃል በማለዳ እስቲ እውነታው ይወጣል ፈጣሪ ያቃየን ሩታ ደግሞ አብረሻል ፈጣሪው ሹዋዳ አብጋስ ጀምረው አውቆ ነው እንጂ ምንም ታሞ አይደለም ሩታ ደግሞ አሁን ለምሳሌው መተት አረገች እንበል መተት ካረገች መተት በአክም ቤት አክም ይፈውሳል መተት በጸሎት ነው እንጂ ጸሎት ሲያረጉ ማለት ነው ሰይጣን ይወጣል ሰይጣን ደግሞ ያ ሰው ሲይደራ ወጋ ይሆነ እናንተ መተት በተከተሉ በማዳመጥ እንደዛ ያሉ አይደለም እንዴ ሰይጣን እኮ ይወጣ ወይ ሩታ ካረገች የሩታ ስም ይጠራል የት ሄዶ ተፈወሰ ይሄ ልጅ አክም ቤት ሄዶ ነው ወይ የት ሄዶ ነው እሺ እሱን አይናገሩ ሚስቱን ታጣጣት ሆነ ፈወሰሽ ራስ ሹዋዳ አሁን መተት ተሰራ ተባለ መተት ማለት ቢሰራ እንኳን ሩታ ብታሰራ እኔ ጋር ይሁን ብላ አይደለም የምታሰራው ባለፈው ለአራት ቀን ነው ለሶስት ቀን ሄዷል አይደል ከሄርሜላ ጋር እዛኔ ግን ሲመጣ መቶ ደግሞ ሄርሜላን ነው የመረጠው እሺ እዛኔ ደግሞ ሰዓት አድርጎ ነበር አስተውላችሁ ካያችሁ ሰዓት አድርጎ ያን የወለቀውን ሰዓት እና እንዴት ታሪ ማን አሁን መተተኛ እውነት እናውራ ሀቅ እናውራ ከተባለ ማን ነው መተተኛ እሺ እሱ እናንተ እንደውታው በምን ዲን ወለ ይሄ ልጅ ዝሙተኛው ናት ሀቅ ጉዜ እኔ አውቃለሁ አለች ትናገራ ካወቀታው ቪዲዮ ታወጣለን እሱን ጥያቄ ቪዲዮ ቢጠፋ እንደው ትናገር መታ ሰይጣን ወይ ሩታ ስም ጠርቶ ነው የወጣ ወይ ሄርሜላ ስም ጠርቶ አልናገርም ብላለች በምን እንደዳነ አልናገራችሁም ብላለች ካልተናገረች ደግሞ ነው ልጅቷ ነው አውሪ ይሄዳ እንትን ምታፍ ነው ማለት ነው ቦርኮ ሄርሜላን ስለሚፈልጓት ብቻ ነው እንደዚህ የሚሆኑት እንጂ ከፈለጉ ገደል ይግቡ ከሷ ጋር ከልጅቱ አናት ወረድ ይበሉ እነሱ ሄርሜላ ስለሚሉ ነው እንጂ እውነት ለሐቅ የሚቆሙ ቢሆን ለእውነት የሚቆሙ ቢሆን እኮ ያ ቪዲዮ ብቻ ቀላል ምስክር አይደለም ይሄ በጣም ትክክለኛ ነገር ነበር እንደው ያለ ቪዲዮ እሷ ሩታ እንደዚህ አረገች የእውነቱን ሩታ እጅ ቢኖር ማለት ነው የእውነቱን ሩታ እጅ ቢኖር በዚህ ጉዳይ ላይ ሩታ እጅ ቢኖር ያኔ ትናገራለች ቡዜ
ዴቢም ዳኒም ያኔ አንቺ ነሽ እያሉ ይወጣሉ እያሉ እኮ ነው። በቃ በግልጽ የኤፍሬም እጅ ስለሌለ አሁን እኮ የሚለው ነገር አጡና ሩታን እውነታው አውጪ። የምን እውነታው ነው? እኔ አላደኩም አለች እና ምን ትበልቺ ልጅ? አረ እነዚህ ሰዎች ጥፋተኛ ናት። ይሄን ነገር ዝም ማለት አልነበረባትም። እነሱ እኔ ጋር ይሁን ብላ ካሰራች እሷ ጋር ነው የሚሆነው። ከሄርሜላ ጋር ከሄደ በኋላ ግን ሄርሜላ መረጠ። ታዲያ ይሄ ደግሞ ምን ማለት ነው? ይሄንም ለምን እንደ ዳና እኔ አውቃለሁ ትላለች። እሺ ካወቀች ለምንድን ነው መታ ልጅቷን እውነታው አውጪ የምትለው? ትናገራለችና ምን አይነት ሰው ነች? ሩታ በመጀመሪያ ቁብስ በልተሽ ጨርሰሽ እሺ ማሪ እየለፈለሽ ስትበይ የበለሽም አይመስልም። እሺ ሳትናደድ በዝነራሙ ታደርገሽ ከዛ በኋላ ትለፈለፋለሽ። ወሬ እኮ እነሱ ያልቀን የራሳችሁ ጉዳይ ማሪ፣ እኛን አያገባም። ከፈለገ ማለት ነው ይሄ የሚሳሳ ልጁን በስነ ስርዓት ያሳድግ። በእንጀራ አባት በእንጀራ እናት ከሚያድግ ይሄ ከአያቶች ከሚያድግ ማለት ነው። በእንጀራ እናትም እንደ ውሻ ነው የሚታየው፣ የእንጀራ አባትም ደግሞ እንደ ውሻ ነው የሚያየው። ቤተሰቡም ደግሞ ከሀብታም ሳር ምናምን እያሉ ማሪ እንደ ሰራተኛ ነው የሚያደርገው ማለት ነው። በእናትና በአባት በስነ ስርዓት ሲያድግ ማለት ነው ለትምህርቱም ለልጁም ለአይምሮም ጥሩ ነው። ባለፈው እኮ የሆነ ልጅ እዚህ ቲክቶክ መንደር ላይ አይታችሁ ካን ኢንተርቪው ተደርጎ እናትየው ነው እየወቀሳ ነበረው። ለምን አልጋፈጥሽም? ለምን ነገሮችን አስተካክለሽ ከአባቴ ጋር ለምን አላሳደግሽም? አሁን አንቺን ያይኔ በስነ ስርዓት እናትነትን ማያውቅም አባትነትንም ሳላቅ ነው ያደግኩት ምንም መስሎ አይታይም ነው አለ። ነጥብ ደግሞ የአብርሃም ልጅ እንደዚህ ነው የሚለው የአብርሃም ልጅ ያልኩ ከሱ ጋር ሆነ ልጁን አሳድጋለሁ ከሚፈጠር ልጁን በስነ ስርዓት ተቀምጦ ቢያሳድግ ለልጁ ዋጋ ቢከፈል ሰው እኮ ነፍሱን ገሎ የራሱ ይቅርታ ተጠያይቆ ይሄ ካሁን በኋላ እሺ ይላል ብለሽ ነው እንዴ? ይሄ ሰውየው ማሬ የራሱ ጉዳይ ከፈለገ ለምን ገደል አይገባም? እኛ ጋር እኮ ማሬ አብርሃም እሺ ማለት እንዲህ ማለት እንደው ከሱ ሁለተኛ ኮማንተለስ እናቱን እንኳን ገድሎ ራሱ ይቅርታ ተጠይቆ አሁን አብሮ ነው እየኖሩ እየባሉ ያለ። እሱ እኮ ሩታ ነፍስ አልገደለችም፣ ተጣለች እንጂ ፍርማ ቀደዱ እንጂ ተመልሶ እኮ መፈረም ይቻላል። አንድ ሰው ልባቸው አንድ ካሆኑ ማለት ነው። ልጃችን አብረን ማሳደግ እንፈልጋለን ካሉ ታይ ደግሞ የራሳችሁ ከዘላለም የሱ ጨንጋራ ያባረች እዚህ ውስጥ ትልቅ ሰው የለም እንደ ጽፎ ላስገባት። እኔ የምለው እዚህ ውስጥ ትልቅ ሰው ጠፋ ዛሬ። አዚዛ ዝማርሽ አትጨው ማለት በቃ ወሬ ቀይሩ። ሃይ መሲ አንቺ ምን ዳቦ በላ ምናምን አትበይም እንዴ? በቃ ማረሰው ዳቦ ባልቶ እኮ ደረት እየነፋ ማለት አዲስ ሱሩሽ ነው በዚህ ሰሞኑ የሚያስወራ ወንድ የማሸፍ ወሬ ቀይሩ በፈጠራችሁ። እናንተ እንዴት ናችሁ? የራሳችሁ ጉዳይ። እንዴት ነሽ ማለት ፍቅሬ እንዴት አደርሽ? እግዚአብሔር ይመስገን። ደህና ናችሁ? ፍቅሬ የስንዴ ዳቦ ትወጃለሽ ወላ አትወጂም? የገብስ ነው እንጂ የሆነ የስንዴ ነው። የገብስ ነው። ገብስ ነው ስንዴ ነው። የገብስ ዳቦ ነው። ፍቅሬ ናቸው። ጉንጂ መጣፋ አትወጂም? ሰላም ታጣዩ። እንደዛ ከሆነማ ተበላሽተሻል።